የእንጀራ ልጇን ለ20 ዓመታት ያክል አግታ ቆይቷለች የተባለችው አሜሪካዊት በቁጥጥር ስር መዋሏ ተሰምቷል። ለ20 ዓመታት ያክል በእንጀራ እናቱ ታግቶ የነበረው አሜሪካዊ የተያዘበት ክፍል ላይ እሳት በመለኮስ ማምለጥ መቻሉን ገልጿል። ቃጠሎውን ተከትሎ የመጡ ባለስልጣናት በጠባብ ክፍል ታግተው የነበረውን የ32 ዓመት ግለሰብ ማትረፋቸውን ገልጸዋል። ታግቶ የነበረው ግለሰብ 30 ኪሎ ግራም የሚመዝን ሲሆን በቃጠሎ የገባበትን ጭስ በሆስፒታል ሕክምና ተደርጎለት እንዲድን መደረጉ ታውቋል። ግለሰቡ ለዓመታት ያክል ተደጋጋሚ ጥቃቶች፣ ረሃብ፣ ቸነፈርና ኢሰብአዊ ድርጊቶች ከደረሱበት በኋላ እሳት መለኮስ ማመኑን ገልጿል። ልጁ እገታም አስርባለች የተባለችው ግለሰብ በአፈና እንደዚሁም በጭካናዊ ተግባራት ክስ ቀርቦባት ይገኛል። ግለሰቧ ክሱን ግን ስታስተባብል ተደምጧል። ግለሰቡ እሳት የለኮሰበት ምክንያት ሲገልጽ ነጻነቴን ፈልጌ ነው ሲል ለፖሊስ ተናግሯል። የእንጀራ እናቱ በቀን አንድ ሳንድዊች ምግብ እንደዚሁም ደግሞ 2 ትንንሽ ብርጭቆ ውሃዎች ብቻ ለዓመታት ተሰጠው እንደነበር አቃቢ ሕግ አረጋግጧል። የቤት ውስጥ ስራዎችን ለመስራት በቀን ለ2 ሰዓታት ያክል ከነበረበት እገታ ነጻ እንዲወጣ ቢደረግም የእንጀራ እናቱ ቁጥጥር እንደማይለየው ተረጋግጧል። ግለሰቡ ሊሞት እንደሚችል እያወቀ የእጅ ሳኒታይዘር ወይም ደግሞ ወረቀትና መለኮሻ ላይተርን በመጠቀም እሳት ማስነሳቱን አቃቢ ሕግ ሮብ ባወጣው ችሎት ላይ ማመላክቷል። የ56 ዓመት የሆነችው እንጀራ እናቱም ከምበርሊን በእሳቱ በተነሳበት ወቅት ቤት ውስጥ የነበረች ቢሆንም ባለስልጣናቱን በስፍራው ሲደርሱ እንዳላናገረቻቸው ገልጻለች። የተከሳሿ ጠበቃ በደንበኛው ላይ የቀረበው ክስ ሐሰተኛ እንደሆነ ሲያረጋግጥ ተሰምቷል። አንድ ክፍል ውስጥ አልተቆለፈበትም ነበር፣ በምንም መንገድ አልከለከለችውም፣ ምግብ ታቀርበለት ነበር፣ መጠለያ ሰጥተዋለች፣ በእነዚህ ውንጀላዎች አዝናለች ሲል የተከሳሿን ጠበቃ ሲናገር ተደምጧል። እሳቱ የተነሳው ባለፈው ወር ሰኔ የካቲት 10 ቀን ቢሆንም ከ2 ቀናት በኋላ ባለስልጣናቱ ግለሰቧን በቁጥጥር ስር መዋላቸው ተረጋግጧል። የግዛቲቷ ፖሊስ ኃላፊም ፈርናንዶ እንደሚናገሩ ከሆነ ልብ የሚሰብርና የማይታሰብ አካሄድ ነበር የተደረገው ሲሉ ገልጸዋል። ተጎጂው ከ11 ዓመቱ ጀምሮ በቤተሰቦቹ መኖሪያ ቤት ውስጥ ታግቶ እንደሚገኝ መናገሩን ፖሊስ አረጋግጧል። ለ20 ዓመታት በአንድ ክፍል ውስጥ ተዘግቶበት ነበር። ለ20 ዓመታት ያክል ከዚህ ክፍል ለመውጣት ሲሞክር ነበር ሲል አቃቢ ሕግ ነገሩን ገልጾታል። ባለስልጣናቱ የታጋቹን አባት መቼ እንደሞተ ግልጽ ባይሆንላቸውም በዚህ ምክንያት ሁኔታው እንደተባባሰበት ገልጸዋል። ግለሰቦቹ በተገኙበት ወቅት ክብደቱ ከቁመቱ አንጻር በሚሰላበት በቢኤምአይ መሰረት 11 መሆኑ ተገልጿል። የብሔራዊ ጤና አገልግሎት ጤና የሚለው ግን ቢኤምአይ 18.5 እስከ 24.9 ድረስ ከሆነ ጤናማ ነው ብሎ ይገምታል። ስሙ ይፋ ያልሆነው የግለሰብ በዚህ ዓመታት ውስጥ ብቻ ምንም አይነት ሕክምና አለማግኘቱን ፖሊስ በሪፖርቱ አመላክቷል።